ከአማቱ ጋር ነው ገባሽ አይደለ ከአማቱ ጋር ብቻ ማለት ነውና አማትየው ደግሞ እሷ አንድ ናት ልጇ ሌላ የላትም እና ልጆቹ አሜሪካ ነው የሚኖሩት ሚስቱም ልጆቹ ማለት ነው እየተረዳችሁ ነው እየሰማችሁ ነው በያስባለሁ ውዴ አንቺ ስታውሪ እኛ አንል ዝም ብለሽ ታውሪ ትጨካላችሁ ሰው አስገባ አንድነት እሱ ጋር ነበርኩኝ ማለት ነው ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት በጣም ኢቭን እንጃ ሰው እንኳን ሲመጣ ማትወድ ሰው ናት እግዚአብሔር ይመስገን እኔ በደንብ ነው ማቀው የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል የግል ኖይራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖይራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አመጣው የሚያሳድጋቸው አሉ ማለት ነው እና ኢቭን አማትየው አትወደውም እና ሚስቱ ደግሞ የሷን ድምጽ የሷን አፍ ትሰማለች ታውቂያለሽ ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው እህቶቹ ያሉት ትክክል ነው ምንም ጥፋት የለባቸውም ለምን እኔ በደንብ ስለማቅ ማለት ነው ስለነዚህ የመጨረሻ የዋህ ነው ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለህቶቹ እና እሷ አትወደውም በቃ በምን ቀን አገኘችብኝ ኢቭን አርቲስቶች እንኳን ለምሳሌ እነማን ልበልሽ ይሄ ኮሜዲያን የሚሰሩት ወይ በስማ በምን ላይ ቆይ እኔ በደንብ ስለማቅ ነው ውዴ ጥያቄውን መጨረሻ ላይ አቀርብላታለሁ ቀጥይ ውዴ አና ምልክቱ እንደውም ልንገርሽ አዲሱ ገበያ ተከራይቶ ነበር የሚኖረው አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው አንድ ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት አመት ልጅ ልበል ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው ከዛ ተጀመረለት ወደ አሜሪካ ሄደ ከስንት አመት እስከ ስንት አመት እነሱ ጋር ቆየሽ ከስንት አመት አረበለት እስከ ስንት አመት አይደለም እንዳይጋጭባት ጋይስ እንዳይጋጭብሽ ጎንደሬዋዬ ስምሽን ብትነግሪን የተሻለ ነበረ ሰዓት አዎ እሷ አሜሪካ አይደለም ጥያቄ ካለ ጋይስ አይሆንም አይባልም እኛ ቤት ብዙ ስለማቅ ነው انا بعرف انت ما تكذبين حبيبتي ما شاء الله عليكي ቀጥይ የግል ስማር ማለት ነው በርቺ አይዞሽ ምናምን እያለ ነበር ሲያስተምረኝ ነበር ባውን ሰዓት አንቺ ገና ልጅ ነሽ እንደዚህ ነገር ወንድ አትመኝ ምናምን ይለኛል ማለት ነው ከዛ መጨረሻ ላይ ምንድነው የተደረገው እሱ ልጆቹ ሄዱ እና መሰረት ይለኛል ምግብ ትሰሪና ጁስ ቤት አለው ጁስ ቤት የት ፒያሳ የሱ መሰለኝና ግን አንዲት የሚቀርባት ሰትዮ አለች ትልቅ ሰትዮ እሷ ጋር ነው ብዙ ጊዜ እንትን የሚለው ማለት ነውና እያመመኝ ይላታል ምን ሆንክ ነዚህ ስትለው እኔ እንጃ ያመኛል ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ ይሄን ቪዲዮ ሰብስክራይብ ላይክ ሼር አድርጋችሁ ለብዙ ሰው አድርሱልኝ ለምን ካላችሁ እንግዲህ ዛሬ እንዳልክ በ መቅዲ ሾቅ ቀርቦ ተናግሯል ማለት ነው የነጻነትን ጉዳት የቤተሰቦቹን እንደዚሁም ደግሞ ወንድምየው እኛ ማልቀስ አልቻልንም ሐዘናችን ማውጣት አልቻልንም ሐዘናችን ተቀምተናል ብሏል ለምን ካላችሁ እንደዛ ያለበት ምክንያት ሐዘናችን የተቀማው መስሎ የታየው ለምን እንደሆነ ታውቃላችሁ አንደኛ ሙሉ ለሙሉ ሽፋን የተሰጠው ለሚስቱና ለጓደኛው ነው ጓደኛው ደግሞ በእሱ ስም እየነገደ ነው በነጻነት ስም ገባችሁ እሱ ከመሬት በላይ ስላለ ነጻነት ከመሬት በታች ስለሆነ እየነገደበት ነው በየቦታው በየቢሮ በየምን እየሄደ እየነገደበት ነው ስለዚህ ቤተሰቦቹ የመጡበት ምክንያት በነጻነት የሚነገደው ነገር ይቁምልን ነው ገባችሁ በትክክለኛ ደግሞ ሚስቲቱ ትክክለኛ ትዳር ቢሆን ትክክለኛ ለትዳሯ ተቆርቋሪ ብትሆን ለባሏ በትክክለኛ ሚስት ብትሆን ኑሮ የልቅሶ ቀን እንደዚህ ብላ አትቆምም ነበር እንደዚህ ብላ እሷ ካሜራ ስታይ ነው የነበረው በሁለተኛ ደረጃ ደግሞ ትዳራቸው ጤናማ አልነበረም ኦፍ ኮርስ ጤናኛ አልነበረም ገባችሁ በሽተኛ ነው እሷ ከዚህ የራሷን ላይፍ እየኖረች ነው የራሷን ነገር እየኖረች ነው የራሷን እንትን እያጧጧፈች ነው ፍቅር እያጧጧፈች ነው ነጻነት ግን ከዛ እየፈጋ እያለ ለልጆቹ ለሚስቱ ገንዘብ ይልካል
$2500 በጣም ከባድ ነው። እንግዲህ ልጁ ደግሞ ወደ ዩኒቨርሲቲ ሲገባ ደግሞ $9000 ነው የላከው። እንግዲህ ከዚህ ሀገር አሜሪካና ካናዳ ያላችሁ ሲስተሙን ታውቁታላችሁ። ገባችሁ? ለምን በየወሩ መንግስት የሚሰጣችሁ ገንዘብ አለ። ከዛ ላይ ደግሞ ለልጆቹ ገንዘብ ይቀመጣል። ለልጆቹ $100 ሊሆን ይችላል። እናንተ $100 ካስቀመጣችሁ የአሜሪካ መንግስት $100 ያስቀምጣል። እንደዛ ነው የካናዳ ሲስተም ማለት ነው። በካናዳም ያንም እንደዛ ነው የሚሆን ብዬ ነው የማስበው። እና ግን ነፃነት $9000 ነው ከኢትዮጵያ ለልጁ የላከው። ገባችሁ? በሁለተኛ ደረጃ ደግሞ ሚስቲቱ እሱ ድፍት ድብን ቢል ጣጣ የላትም። እሷም የምትፈልገው ከነፃነት ገንዘብ ነው። ምክንያቱም እንደዛ ባይሆንማ እንዳልክ እየደወለላት ነይ መልስ ስጪ፣ ለምንድነው ዝም ያልሽው እያላት መታ መልስ ትሰጥ ነበር። ለምንድነው መልስ መስጠት ያልፈለገችው? ራሷን ስለምታቅ ባለዬ ስለሆነች በሞተ ሰው የምትነግድ በባሏ ምንም አይነት ዴንታ ስለሌላት የምትፈልገው ገንዘቡን እንጂ ነፃነትን አይደለም። ገባችሁ? ለምን ካላችሁ የዛሬ 4 ዓመት ኢትዮጵያ መታ ልጆቹን ብቻ ነው እሱ ያገኘ ሆቴል ላይ እንጂ ከሚስቲቱ ጋር አልተገናኘም። ምክንያቱም ሚስቲቱ የራሷ ላይፍ አላት፣ የራሷ ፍቅር አላት፣ የራሷ የምትኖረው ኑሮ አላት። በዚህ ውስጥ ግን ነፃነት ትዳሬን ለህዝብ አላወጣም በቃ አምቆት ወደ መቃብር ሄደ፣ የሞተ ተጎዳ። ከዛ በኋላ ደግሞ ጓደኛየው ከሱ ሚስት ጋር ይልከሰከሳል። ገባችሁ? ከሱ ጉድ ጋር እንትን ከነፃነት ሚስት ጋር ተለጥፎ እያለ ፎቶ ሲነሳ ነበር። ማን? የሱ ጓደኛ። ገባችሁ? ከዚህ በስተጀርባ ግን በጣም ብዙ ጣጣ ያለው ትዳር ይመስለኛል። በጣም ብዙ ነፃነት አፍኖት የሞተ። ለምን ካላችሁ ሰምታችሁት ከሆነ በባለፈው ከራሳችሁ በስተቀር ማንንም እንዳታምኑ ያለበት ምክንያት ሚስቲቱ ከሱ በላይ እንግዲህ ዘሙታበታለች። ገባችሁ? ከሱ በላይ ፍቅረኛ አላት። እንደዛ ባይሆንማ ያንን ነገር አይናገርም ነበር። ነፃነት እኮ ከመሞቱ በፊት እኮ ብዙ ነገር ተናግሯል። እኛ አልገባንም። ገባችሁ? አንዳንዴ ሰው ከሞተ በኋላ ነው እኛ ኢትዮጵያዊ የምናሽቃብጠው እንጂ እሱ ብዙ ነገር ተናግሯል። ምክንያቱም ይህን ሁሉ አፍኖት የሞተ ምንድነው? ነፃነት በትዳሩ እንደዚህ ያለ እንዳይባል ነው። ገባችሁ? እኔ ወላሂ ይበልጥ ወደድኩት ይህን ሁሉ ጉድ፣ የሚስቲቱን ጉድ፣ የቤተሰቧን ጉድ፣ የዘር ማንዘሩን ጉድ። ቤተሰቦቹ ራሱ እነሱ መስራት እየቻሉ የቤት ኪራይ የሚከፍልላቸው እሱ ነው፣ የሚያበላቸው የሚያጠጣቸው። ወንድሞቹ ራሱ በጣም የሞቱ ናቸው። በተለይ አንደኛው ወንድምየው የቤት ኪራይ የሚከፍልለት ምንም የሚልለት ማን? ነፃነት ነው። የቤተሰቦቹና የሚስቱ ዘር ማንዘር ከነፃነት ትከሻ ላይ ነው። ገባችሁ? ለዛ ነው በውስጡ አምቆት ላይመለስ የሄደው ነፂ። እኔ ከምር በጣም ነው ያሳዘነኝ በወጣትነቱ። ገባችሁ? በሁለተኛ ደረጃ ደግሞ ጓደኛየው ማለት ነው። ጓደኛየው መጠጥ እንግዲህ ጉበት መጠጥ አይፈቀድም አይደለ? መጠጥ ሲጠጣ ኖ መጠጣት የለብህም ለምን አትለውም ነበረ? አሁን ወንድምየውን ደውለህ ብዙ ገንዘብ ሸቅላችኋል ና መጠጥ ጋብዘኝ ብለህ ስትል አንተ ምን ያክል እርግጠኛ ሆነህ ነው ማለት? እኔ አላቅም ውዶቼ ማለት ነው። ኢንተርቪውን ሙሉን ስታዳምጡት በጣም ነው የምትናደዱት። በጣም ማለት ነው። ገባችሁ? አንዳንዴ የማትኖሩትን ኑሮ ሶሻል ሚዲያ ላይ ለማስመሰል አትምጡ። በተለይ አንተ ጓደኛየው በጣም አስመሳይ፣ በጣም ሸረኛ፣ ምቀኛ፣ ክፋተኛ። አንተ ኢቢኤስ ላይ እንድትቀርብ ስምን እየገነባህ ነው። አለቀ ደቀቀ። የ29 ዓመት ጓደኛ ስትል ውሸት። ምክንያቱም አንተ ስምህን ገንብተህ ሶሻል ሚዲያ ላይ እንደ ነፃነት መሆን ስለምትፈልግ እንጂ ሶሻል ሚዲያውን ወደህ ፈቅደህ ነፃነትን ወደህ ፈቅደህ ጓደኛዬ ብለህ አይደለም፣ ተቆርቁረህ አይደለም። እናንተ ነፃነትን ቁጭ አድርጋችሁ በገንዘቡ እየጨፈራችሁ በገንዘቡ እየበላችሁ ያን ነገር ሲያቆምባችሁ ጥቅማችሁ ሲቆም ነው ወንድሜ እንደዚህ ብዬ እንደዚህ ማስመሰል የጀመርከው። አስመሳይ ሰው እኔ በህይወቴ በጣም ነው የምጠላው ወላሂ። ገባችሁ? ምክንያቱም ነፃነትን ሳይሆን የሚፈልገው ገንዘቡን ነው። ገባችሁ? የነፃነት ሞት ማለት ነው ውዶቼ። ከዚህ በኋላ ነው ገና የሚቆረቆረን። እኛ እንደ አድናቂ ነው እያመመን ያለ። እንደ ቤተሰብ ደግሞ ቤተሰቦቹ ወላሂ ሐቅ አላቸው። ገባችሁ? በጣም የተደበቀ ብዙ ሚስጥር አለ። ሰራተኛዋም ያፈተለከችው ሚስጥር አለ። እንዴት አድርገው እንደሚጨቀጭቁት፣ እንዴት አድርገው እንደሚነዘንዙት
ሚስቲቱና እናቲቱ አንድ አይነት ስነ ምግባር የጎደላቸው ጎደሎ ናቸው። እናንተ ኢትዮጵያዊ አትባሉ። ወላሂ እናንተ ኢትዮጵያዊ ሳይሆን መባል ያለባችሁ እናንተ አረመኔ አረንዛ ኢትዮጵያ ላይ መነጋገሪያ ሳይሆን በግር መረገጥ ነበረባችሁ እንዳህያ። ምክንያቱም ልጁን እንደዚህ አድርጋችሁ አሸማቃችሁ አሳቃችሁ ምን ብላችሁ ደፋችሁት። ይድፋችሁ ደግሞ እኮ ለማስመሰል ደግሞ እነዚህ ባሌ ውሸታም። ሲጀመር የልቅሶ ቀን እኮ አላለቀሽም አንቺ አረንዛ ማለት ነው። እንደዚህ ብላ ፎቶ ነው ስታዩ ነበረ። ኢቢኤስ ሚዲያዎች ደግሞ ስማችሁን መገንባት ብቻ አትፈልጉ። ባይዘወይ በጣም ባለየ እንደሆናችሁ እኛ እናውቃለን። ኢቢኤስ ሚዲያ ራሱ በጣም ባለየዎች ናችሁ። ግን ሞት ለእናንተም ስለማይቀር የኢቢኤስ ዋና ማናጀሩ ነው ድብን ብሏል። እንኳን ድብን አለ። ምክንያቱም በሰው ደም ስትነግዱ እልቅሶ ከቤታችሁ ገባ። ህመሙ ምን እንደሆነ እንድታውቁት ነው ረብል ዓለሚን ጀዛችሁን የመለሰላችሁ። ገባችሁ? የእናንተ ሰው የሞተ ጊዜ ግን እንደዚህ ስትሉ ነበር። ምድረ ሾላ ካሌባ ሁሉ ሰው እንዴት ነው በዚህ ደረጃ የአላህ ማለት በሞተ ሰው እንዴት አስችሏችሁ ነው በዚህ ደረጃ ልትሄዱ የፈቀዳችሁ? ሚስቲቱን ብቻ ምክንያቱም ሚስቲቱም አሜሪካ ናት፣ እናንተ በአሜሪካ ናችሁ። እናንተ ስለምትገናኙ የእናንተን መስላህ አድርጋችሁ ከዛ ቤተሰብ እህት ወንድም ምናምን የራሳቸው ጉዳይ፣ እነሱ ኢትዮጵያ ናቸው ያሉ፣ እሷና እኛ እንገናኘን አሜሪካ አንድ ላይ ስለምንቀመጥ ብላችሁ ነው ስታሽቃብጡ የነበረ። አለቀ ደቀቀ። አስረግጬ ነው የምነግራችሁ። ገባችሁ? እንጂ ሰባዊነት ቢኖራችሁ ኑሮ ኖ ሻማ ለማብራት ነው የጠራናችሁ ብላችሁ ወደ ጎፈንድሚ ከመግባት በደንብ አድርጋችሁ አስተዛዝናችሁ ምን ብላችሁ ነበር ማድረግ የነበረባችሁ። ሞት ለሁላችንም አይቀርም። ሞት ሁላችንም እንሞታለን። ግን በጣም አስመሳዮች ናችሁ። በጣም አረመኔዎች፣ አረንዛዎች ናችሁ። ምክንያቱም በዚህ ደረጃ ልጁ ተሸማቆ ተሳቆ ስንት ነገር ስንት ተበድሎ የሞተን ሰው ሽፍንፍን አርጋችሁ ቀበራችሁት። ግን ገና ጉዳችሁ ይወጣል። የኢቢኤስ ራሱ ማለት ነው። ገባችሁ? በሁለተኛ ደረጃ ደግሞ ሚስቲቱ እንደዚህ ብላ አረመኔ ማለት ነው። እንደዚህ 4 ዓመት እንግዲህ ግንኙነት የላቸውም። ከዛ ላይ ግን ባሌ የልጆች አባት እኔ ይቅርታ አድርጉልኝ፣ የሚዋሽ ሰውና የሚያስመስል ሰው በጣም ነው የምጠላው። በጣም ስለዚህ አስመሳዮች እንዲያው ለአላህ ብላችሁ አታስመስሉ። ሞት ለማንም አይቀርም። ሁላችንም እንሄዳለን። የሞቱ እናንተ እንደዚህ ብላችሁ ይደበቅብናል ያላችሁት መረጃ እየወጣ ሲዘረገፍላችሁ ነው የዛኔ ወይኔ ማለት ያለባችሁ። ገና ይወጣል። ሚስቲቱ ግን በጣም ባለየ፣ በጣም አስመሳይ፣ በጣም ባይዘወይ ልጆችሽ የማይረዱሽ እንዳይመስልሽ። ልጆችሽ በደንብ ጠንቅቀው ያውቃሉ የአባታቸውን ፍቅር። ምክንያቱም ከኢትዮጵያ ወደ አሜሪካ እየደወለ በመደወል ማለት ቀልድ አይደለም። ከአንቺ ጋር ግን ግንኙነት የለውም። ከልጆቹ ጋር ግን 24 ሰዓት ያወራል። አለቀ ደቀቀ። ሁለተኛ ደግሞ ክብር ስላለው ነው ከአንቺ ከእናት ቤት የሚኖር የነበረው። ከእናትሽ ቤት ሲኖር የነበረው ክብር ስላለው እንጂ ክብር ባይኖረው የራስሽ ጉዳይ ብሎ ቤቱን ተከራይቶ መኖር ይችል ነበረ። ምክንያቱም አንቺ አሜሪካና አልሽው፣ እሱ አልፈለገም። ምክንያቱም ቴከር አላረግሽውም፣ ወደ ኢትዮጵያ ነው ያለሽ፣ አልፈለግሽም። አይ የራስሽ ጉዳይ ብሎ ቤት ተከራይቶ መቀመጥ ይችል ነበር። ግን ለትዳሩ፣ ለክብሩ፣ ለሰው ከሰው አፍ እንዳይገባ ብሎ ሐቁን ይዞት ሞተ። አሁን አንቺ ምን ተሰማሽ? አንቺ በነፃነት ሸቀልሽ፣ ገንዘብሽን አገኘሽ፣ ጎፈንድሚ ተሰበሰበልሽ፣ ጠፋሽ በቃ። ምክንያቱም አንቺ የምትፈልጊው ገንዘቡን እንጂ ነፃነትን አይደለም የምትፈልጊው። የነፃነት መሞት ምንም መስሎ አልታየሽም። ምንም እናውቃለን እኮ አንዳንድ እህቶች 5 ዓመት 4 ዓመት እኮ ባሎቻቸውን የሚያስታምሙ አሉ እዚህ ሀገር፣ አሜሪካም ካናዳም እንደዚህ ሶሻል ሚዲያ የምናውቃቸው ሰዎች ጧት ስራ ይሄዳሉ፣ ተመልሰው ከባሎቻቸው ጋር ያመሻሉ፣ ከዛ ተመልሰው ወደ ቤት ይገባሉ። አንቺ ግን ለዛውም ቤተሰብ ልጅ ከኢትዮጵያ ብር እየመጣ ሳይሆን አሜሪካ ሰርተው ልጆቻቸውን የሚያስተዳድሩ እናቶች አሉ። እንዲያውም ይለፍ ብሎ ባሎቻቸውን ሰፖርት የሚያደርጉም አሉ። ገባሽ? አንቺ ግን አሁን ቁጭ ብለሽ
የማይመስል ነገር ለሚስት አትንገር። ከነፃነት የምትፈልጊው ምንድነው? ገንዘብና ገንዘብ ነው። አለቀ ደቀቀ። ከዛ ውጭ ነፃነት ድብን ይበል ምንም መስሎ አይታይሽም። በስ ያነ ነው ያለው ነገር እንጂ ትክክለኛ ሰባዊነት፣ ሚስትነት፣ ቤተሰብነት፣ እናትነት፣ ሚስትነት ኦር ቢገባሽ ኑሮ በዚህ ደረጃ አታረጊውም ነበር። ግን የገንዘብ ሰው ስትሆኑ ያጀማ ማለት ነው ባለየ አረመኔ ነው የምትሆኑት። እና እኔ አስረግጬ ነው የምነግርሽ፣ በጣም አረመኔ፣ በጣም ባለየ፣ በጣም ስነ ምግባር የጎደለሽ ነሽ። ስነ ምግባር ባይጎልሽ ኖሮማ ገንዘብሽን ሰባስበሽ ሄደሽ እነ እንዳልክ ሲደውሉልሽ መመለስ ፈቃደኛ አይደለሽም። ለምን? እውነት ካንቺ ጋር እንደሌለ በደንብ ጠንቅቀሽ ስለምታውቂ። እውነት ከሌለ እኮ አስቸጋሪ ነው ውዶቼ። እውነት ስለሌላት የተወራው ነገር ሁሉ ቤተሰቦቹ እንዲያውም ቤተሰቦቹ በደንብ አላወራ ነውም ብለውሻል። በቲክቶክ መጥተዋል። በደንብ አላወራ ነውም ጉዱን ስንት አይነት ጉድ ያለውን አላወራ ነውም ብለዋል። መኪና የለውም ተብሎ ነበረ። መኪና ግን አለ ውዶቼ። ጓደኛው ውሸታም ነው። መኪና የለውም በእግሩ ነበር የሚሄድ የነበረው ነፃነት ብሏል። ግን መኪና አለው። ከ8 ወር በላይ ተበላሽታ ቆማለች። ለምን? ለወንድሙም ለቤተሰቡም ለጓደኞቹም ለዛም ሲል ገንዘቡ አልበቃውም። አለቀ ደቀቀ። እና ጉዳቸው ገና ይወጣል ውዶቼ። ጓደኛውንም ኢቢኤስ ላይ ይመረጥ ብለን ድምጽ ስንሆን የነበረ ሰዎች እንዳትመርጡት። ሰውየው በጣም ባለየ ነው። ገባቸው? ለወንድሙ እየደወለ ጎፈንድሚ ተሰብስቦላችኋል ና ጋብዘኝ ና እንጠጣ ይላል ጓደኛው ማለት ነው። ለቤተሰብ ደውሎ ገባችሁ? ምን አይነት ባለየ፣ ምን አይነት አርመኔ፣ ምን አይነት አረንዛ፣ ምን አይነት ስነ ምግባር የጎደለው እንደሆነ እሰቡ እንግዲህ። ከዛ ውጭ ግን መጥቶ ነፃነቴ ሄዶብኝ፣ ነፃነቴ ውዴ፣ ወንድሜ አስመሳይ። ነፃነትን ከቤተሰቡ በላይ አንተ ልታስብለት አትችልም። እኛም አድናቂ ነን እንጂ ከቤተሰብና ከእናት አባት ከእህት ወንድም ውጭ እኛ አንቀርበውም። ገባ? አታስመስል። አንተ ነፃነትን የፈለግከው ሶሻል ሚዲያ ላይ ስምህን መገንባት ፈልገሃል። ኢቢኤስ ላይ ይቅረብ፣ ኢቢኤስ ላይ ያቅርብ ብለን እኛ ድምጽ ስንሆን የነበረው ይህን ሁሉ ጉድህን አልሰማንህም። ከዚህ በኋላ ግን አያስፈልግም። እንደናንተ አይነት አረመኔ ሰው ሶሻል ሚዲያ ላይ መጥቶ ህዝቡን አቢዩዝ እንዲያደርገው አንፈልግም። አለቀ ደቀቀ። ምክንያቱም አዲስ ትውልድ አለ፣ አዲስ ትውልድ ይተካበት። እንደናንተ አይነት ያረጀ ያፈጀ ክፋተኛ ክፉ የጓደኛ መርዝ አንፈልግም። አለቀ ደቀቀ። አድርሱለት። አስረስ ስለሚባለው አስረስ ነው ማነው መርሻ ለሚባለው የነፂ ጓደኛ ነኝ፣ ነፂ ጓደኛዬ፣ ነፂ እሱ ስሙን ሶሻል ሚዲያ ላይ በነፃነት ሞት እሱ ሊገነባ ሞት ለኔም ላንተም አይቀርም። ምን አለ እሱን ትቶ እፍንፍና አድርጎ አንተን ወስዶህ በሆነ በዚህ ደረጃ በሞተ ሰው እኛ ውዶቼ ማለት ነው አርቲስት ገነትን እንላለን እንጂ ከአርቲስት ገነት የባሰ አረመኔዎች እኮ እነዚህ አሉ። አረመኔ ውሻ፣ ከሰው ያልተፈጠራችሁ በሰው ሞት የምትቀልዱ ሱብሃንአላህ። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ይህን ነገር በደንብ ማሰብ አለባችሁ። ነገ ጧት በእኔ ብላችሁ ሰቡ። ገባችሁ? ይህ ነገር በደንብ ማስተዋል አለብን። ስለዚህ ሁላችንም ይህን ነገር መቃወም አለብን። ለምን? የሚደረገው ነገር መጥፎ ስለሆነ ሁላችንም ከነፃነት ወንድማችን እህት ወንድም ቤተሰቦች ጎን እንቁም። ገባችሁ? ለምን? የሚያስጠላ ነገር እየተፈጠረ ስለሆነ የሚሆነው ነገር የሚደብር የሚዘገንን የሚል ስለሆነ ሁላችንም ከነፃነት ቤተሰብ ጎን እንቁም እላችኋለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር ወላሂ እኔ በጣም ነው ያሳዘነኝ። ወላሂ ሞት ለማንኛችንም አይቀርም። ገባችሁ? እኔ ቤተሰቦቼን በልጅነቴ ነው ያጣሁት እና ብዙ ነገር አለ፣ በጣም ብዙ ማለት ነው። እና እንደዚች አይነት አረመኔ አስመሳይ ሴት ግን በህይወቴ አይቼ አላቅም። ሰው ሲሞትባችሁ እንኳን እኛ ነፃነትን አናውቀውም፣ በሶሻል ሚዲያ ነው የምናውቀው። እንዴት ብለን እንዳለቀስን ግን እኛ ነው የምናውቀው። እሷ ግን ምንም መስሎ አልታያትም። የቀብሩ ቀን ምንም ሰውም የጎደልባትም አልመሰለም። ገባችሁ? ደንግጣ ነው ስታለቅስ አድራ ነው ምናምን ብለን እዙር ሰጠናት።
እዙር ሳይሆን ሲጀመር ከመጀመሪያውም የነፃነት ሞተ ሄደ መጣ ለሷ ምንም አይደለም ማለት ነበር ማለት ነው። እና ውዶቼ ማሮቼ ፍቅሮቼ ከእንደዚህ አይነት ሰው አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።